ሃይማኖት አባቶችና የሀገር ሽማግሌዎች ያላቸውን ተሰሚነት በመጠቀም ጫካ ያሉ ኃይሎች እንዲመለሱና ሰላም እንዲሰፍን በትኩረት እንዲሰሩ ጥሪ ቀረበ። የአማራ ክልል ከፍተኛ የስራ ኃላፊዎች ከደብረ ታቦር ከተማና ፋርጣ ወረዳ የተውጣጡ የሃይማኖት አባቶችና የሀገር ሽማግሌዎች ጋር በወቅታዊ የሰላም ጉዳይ ላይ ተወያይተዋል። ተጨማሪውን ከአብዮት ከፋለን እንከታተል። ከደብረ ታቦር ከተማና ከፋርጣ ወረዳ ከተውጣጡ የሃይማኖት አባቶች የሀገር ሽማግሌዎችና የህብረተሰብ ተወካዮች ጋር በተደረገው ውይይት የሰላም እጦቱ የሁሉንም በር ያንኳኳና ክልሉን በሁሉም ዘርፎች ወደ ኋላ ያስቀረም የእርስ በርስ መጠፋፋትን ያስከተለ በመሆኑ ለሰላም መስፈን በጋራ መስራት አለብን ብለዋል። ተሳታፊ የሃይማኖት አባቶችና የሀገር ሽማግሌዎች ካህናት ተገርፈዋል። እናቶቻችን ለገንዘብ ሲሉ ከጣታቸው ያለ ቀለበት ለማውለቅ በቢላ ተቆርጠዋል። እኔ እንደ ግል ያገር ያውቃል 4 በሬ 3 ሙክት አንዲት ጊደር ተበልተውብኛል። ያልተዘረፈ ያልተቀማ ያልተደበደበ ያልታረደ የለም። ታይቶ የማይታወቅ መከራ ደርሷል። ወደ መፍትሄው ስመጣ እውነት ለመናገር ከሆነ ይሄንን የሚያደርገው የማን ነው ሲባል የኛ ቤተሰብ ነው። ስለዚህ አሁንም ቢሆን በጫካ ያሉት ወንድሞቻችን መሞት የለባቸው። ነገ ይጠቅማሉ ለሀገር ሳይመስላቸው የውጭ ሚዲያ አሜሪካ ላይ ተቀምጦ የሚያራግበው ሚዲያ ነው የሚያባላን የሚያናክሳን። እንደተጀመረው በሰላም በጫካ ያሉት ወንድሞቻችን ቢገቡ የሃይማኖት አባትም በሚችለው መንገድ ከመንግስት ጋር እየተመካከረ በሚችለው መንገድ ብንመካከርና ወደ ሰላሙ እርቅ የሚፈጠርበትን መንገድ አሁንም ብንሞክር ነው። አባቶቻችን ባለ ታሪክ ናቸው። ባለ ታሪክ የሆኑ አባቶቻችን ደግሞ ጠላት ሲመጣ አብረው ቆመው አሳፈረው ተደጋግፈው ተረዳርተው አብረው ነው የቆሙት። በዚህ ቦታ ላይ እየተፈጸመ ያለው እየጠፋ ያለው ታሪክ ይሄ በእውነት ለትውልድ የሚያሳዝን ነው። ለምን ነው አባቶችን ማንሰማ? የአማራ ክልል ስራ አመራር ኢንስቲትዩት ፕሬዝዳንት አቶ ሱባለው መሰለም የሃይማኖት አባቶችና የሀገር ሽማግሌዎች ተሰሚነታቸውን ተጠቅመው ለሰላም እንዲተጉ ጥሪ አቅርበዋል። እዚህ ያለ ሃይማኖት አባት እና ሀገር ሽማግሌ መሰማት ብቻ ሳይሆን የመደመጥ አቅም አለው። በልካችን ከወሰርነ አቅሙ ያለ ከዚህ የህብረተሰብ ክፍል ነው። ሌላው አቅም የለውም እያልኩ አይደለም፣ ግን ዋናውና ተደማጩ ደግሞ እዚህ ስላለ በሱ ልክ ማየት ያስፈልጋልና ችግረኛውንም አውቃችሁታል፣ መፍትሄውንም አውቃችሁታል። አሁን የሚቸግረን እሷን ይዘን መተግበር ብቻ። የተጀመረው ውጤታማ የሰላም ማስፈን ስራ ተጠናክሮ እንዲቀጥል የሰላም አማራጩን ማስፋት ይጠበቃል ያሉት ደግሞ የአማራ ክልል ምክር ቤት ምክትል አፈ ጉባኤ አቶ አማረ ሰጤ ናቸው። ሰላም እንዲመጣ እንዲገቡ እገዙን። ይሄን ካረጋችሁ ደቡብ ጎንደር በእርግጠኝነት ጥሩ ነገር ታይቷል። በጣም ኮርተንባችኋል። ሌሎችን የልማት ስራዎች ደግሞ እንዲጠናከሩ እናረጋለን። መንግስት ሰላም ከመጣ ልማት ማምጣት ግዴታው ነው። የመጡትን አበረታቱ፣ ጉለት ቢኖርም ቻሉ። በቀጣይ ደግሞ እኛ ስልጠና ታድሱ ሰጠን የተሻለ እንዲቋቋም መንግስትም ያደርጋል። ቀሪ ወንድሞቻችን ደግሞ እንዲመጡ አድርጉ። በመገደል የምናመጣው ነገር ይህን እንድታግዙን ዋነኛው ሊቃውንት እዚህ ላይ ትልቅ ስራ ትሰራላችሁ ብለን ተማምነናል። ይህን እንደምታደርጉ ደግሞ እንተማመናለን። መጪው ጊዜ ደግሞ ብሩህ ይሆናል። በብልጽግና ፓርቲ የአማራ ክልል ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ የሃይማኖት አባቶችና የሀገር ሽማግሌዎች መንግስት የዘረጋውን የሰላም አማራጭ ተጠቅመው ታጣቂዎች እንዲመለሱ በኃላፊነት እንዲሰሩም ጥሪ አቅርበዋል። ወንጀለኞችም ናቸው፣ ሳይገባቸው የሚታገሉ ናቸው፣ ዓላማ መስሏቸው የሚታገሉ አሉ። ምንም ይሁን ምን መንገዱ ትክክል አይደለም፣ የሰሩት ወንጀል ስተት ነው፣ ህዝብን በድለዋል። ነገር ግን መንግስትና ህዝብ ይቅር ባይ ስለሆነ መክራችሁ አሳምናችሁ እውነቱን ነግራችሁ አያዋጣም፣ በቃ ህዝብህን አትበድል፣ እንደውም ከመንግስት ጎን ሆነህ ይሄን ሀገርና ይሄን ክልል የሚረብሸውን አካል አብረህ ታገል፣ ስለዚህ በሰላም ግባ፣ እስካሁን ለሰራው ወንጀልና ጥፋት ይቅርታ ተደርጎልሃል ይደረግልሃል ብላችሁ አስገቡ። እኛ ደግሞ ከተቀበልን በኋላ የሚጠበቅብንን ነገር እናደርጋለን። የሃይማኖት አባቶችና የሀገር ሽማግሌዎች በህዝብ ዘንድ አንድነት እንዲጠናከርና ሰላም እንዲሰፍን በትጋት ማስተማር እንደሚጠበቅባቸውም በመድረኩ ጥሪ ቀርበዋል።